አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ታኅሳስ 5 ቀን በብርጋዴር ጀነራል መንግሥቱ ንዋይና በወንድማቸው በአቶ ገርማሜ ንዋይ አማካይነት የተደረገው መፈንቅለ መንግሥት እውን እንዲሆን ያላደረጉት ጥረት አልነበረም። ካደረጓቸው ጥረቶች መካከል የአባታቸውን ዙፋን በጥብቅ ይፈልጋሉ የተባሉትን አልጋ ወራሽ አስፋ ወሰንን በቁጥጥር ስር በማድረግ በሬዲዮ ንግግር እንዲያደርጉ አደረጓቸው። ሕዝቡ ተስፋውን ጨርሶ የተነሳ ሕዝብ ለሚለው የአልጋ ወራሽ አስፋ ወሰን መልእክት ድጋፍ መስጠት ጀመረ። መልእክታቸው ምንድን ነው የሚለውን እነሆ በታሪካችን እንመለከተዋለን። ውድ የአዲስ 1879 ቤተሰቦች ይህንን ታሪክ እያደመጣችሁ ዝግጅቱን ላይክ ያደርጉት፣ ለወዳጅ ዘመዶም ያጋሩላቸው። ለቤተሰቡ አዲስ ከሆኑ ደግሞ ሰብስክራይብ ማድረጉን እንዳይዘነጉ። ወደ ታሪካችን እናልፋለን። በክብር ዘበኛ ጦር ዋና አዛዥ ብርጋዴር ጀነራል መንግሥቱ ንዋይ አስገዳጅነት ታኅሳስ 5 ቀን 953 ዓ.ም አልጋ ወራሽ አስፋ ወሰን ባንደበታቸው ለኢትዮጵያ ሕዝብ ከቀኑ 7 ሰዓት ጀምሮ በሬዲዮ ያሰሙት ንግግር ይህን ይመስላል። የኢትዮጵያ ሕዝብ ከ3000 ዓመታት በላይ የሆነ የሚታወቅ ታሪክ አለው። ነገር ግን በዚሁ ጊዜ ውስጥ ገበሬው ከሞፈር ከድግርና ከቀንበር የእርሻ መሣሪያው፣ ነጋዴው ከችርቻሮና ሌላው በልዩ ልዩ ሙያ የሚተዳደሩ አባቶች ካቆዩት የአሰራር ዘዴ ያልወጣ ነው። በጠቅላላው የኢትዮጵያ ሕዝብ ከድንቁርና የኑሮ ደረጃ እስከ ዛሬ ሊወጣ አልቻለም። የአስተዳደር አመራር ዓላማም ሕግና ሥርዓትን መሠረት አድርጎ የሕዝብን መበደያና መጨቆኛ ዐይነተኛ መሣሪያ ሆኖ ቀረ። ታጋሹ የኢትዮጵያ ሕዝብ ግን ከጭቆና ከድህነትና ከድንቁርና የምወጣበት ከነገ ዛሬ ይከፈትልኛል በማለት ያለፉት ዘመናት ሁሉ ያልሻሩ በማንም የሌላ አገር ሕዝብ ታሪክ የማያገኘው በተስፋ የመቆየት ችሎታውን አሳየ። ነገር ግን ድንቁርናን ከመካከላቸው አጥፍተው በአእምሮአቸው መራቀቅና በኑሮ ደረጃቸው እየገፉ የሚሄዱ የዓለም ሕዝቦች ላይ የኢትዮጵያን ሕዝብ ሊያደርሰው የሚችል የማይፈጸም የቃል ተስፋ መስማት ሳይሆን እውነተኛ ተግባር ላይ የዋለ የሕዝብ የአእምሮና የኑሮ እድገት የሀገር ሀብት ልማት ፕሮግራም እስከ ዛሬ ድረስ ተዘርግቶ ካለማየቱም በላይ ከጥቂት ዓመታት ወዲህ ነፃነታቸውን ያገኙ የአፍሪካ አገሮች እንኳን ሳይቀሩ በሚፈጽሙት የስልጣኔ እርምጃዎች የኢትዮጵያን ሕዝብ እየቀደሙና ወደ ኋላ እየጣሉ ወደፊት የሚገሰግሱ መሆናቸው ለኢትዮጵያ ሕዝብ ዕለት በዕለት ግልጽ እየሆነለት ሄደ። ይህም ሁኔታ ካለፉት 2 ዓመታት ወዲህ የኢትዮጵያን ሕዝብ የረጅም ተስፋ መጨረሻ ደረጃ ላይ አደረሰው። በገበሬው፣ በነጋዴው፣ በሙያተኝነት በልዩ ልዩ ተግባር የሚተዳደሩ ሠራተኞች፣ በጦር ክፍሎች፣ በፖሊሶችና በተማሩ ወጣቶች፣ ባጭሩ በኢትዮጵያ ሕዝብ መካከል እጅግ ከፍ ያለና የተስፋፋ እንቅስቃሴ ተፈጠረ። ይህንንም የሕዝብ መነሳሳት ለማፍረስ ብዙ ሙከራ ተደርጎ ነበር። ነገር ግን ቀፎው ተነክቶበት የተሸበረ ንብና ተስፋውን ጨርሶ የተነሳ ሕዝብ ተመሳሳይ በመሆኑ የተፈጸመ ሙከራ ሁሉ የኢትዮጵያን ሕዝብ ወደ ድሮው የተገዥነት ቦታ ለመመለስ አልቻለም። ይህም ከመሆኑ የተነሳ ከጥቂት ጊዜ ወዲህ የተጀመረው የሕዝብ እንቅስቃሴ እነሆ ዛሬ ሥልጣንን ጨብጦ ለኢትዮጵያ ሕዝብና ለሀገሪቱም መድህን ከመሆን ደረጃ ላይ
መድረሱን ለኢትዮጵያ ሕዝብ ስገልጽላችሁ ዕድል በማግኘቴ ደስታዬ ፍጹም ነው። እስከ ዛሬ ድረስ ለኢትዮጵያ ሕዝብ እድገት እንቅፋት ሆኖ የኖሩት የጥቂት ሰዎች ለሀብት ፍላጎት ያላቸውን መቼውንም ቢሆን ሊያረካ የማይቻልና ትውልድን ብቻ መከታ በማድረግ ሥልጣንን በመሻማት ሕዝብን መከፋፈል እነዚህ ሁለቱ የኑሮ ነቀርሳ መሆናቸውን በመገንዘብ ከዛሬ ጀምሮ በሀብት በኩል እንደ አንድ ኢትዮጵያዊ ሆኜ በሚቆረጥልኝ ደሞዝ ብቻ በሥልጣኔ በኩል እውነተኛውን ሕገ መንግሥት መመሪያ በማድረግ ሀገሬንና የኢትዮጵያን ሕዝብ ለማገልገል ፍጹም በሆነ ቅን ልቦና ለመሥራት ወስኛለሁ። አዲስ የተቋቋመው የኢትዮጵያ ሕዝብ መንግሥት በኔው በራሴ በጦር ክፍሎች፣ በፖሊስ ሰራዊት፣ በተማሩ ወጣቶችና እንዲሁም በኢትዮጵያ ሕዝብ የተደገፈ ስለሆነ ስለዚህ የሚደረገው ሹምሽርም ሆነ ሥራው ማናቸውም አይነት ውሳኔ የጸና ይሆናል። የኢትዮጵያ ሕዝብ በዓለም ሕዝብ ፊት ተገቢ የሆነውን ግርማ ሞገስ የተጎናጸፈ ክብር የሚያስገኝልህ ታሪክ መሆኑን አውቀህ ኅብረትህ ከብረት የጠነከረ ይሁን በማለት ታኅሳስ 5 ቀን 953 ዓመተ ምህረት መልእክታቸውን አቀረቡ። ልዑል አልጋ ወራሽ አስፋ ወሰን ብርጋዴር ጀነራል መንግሥቱ ንዋይ ከኋላቸው በኩል ቆመው ሽጉጥ ደቅነውባቸው ተገደው ስለ መንግሥት ለውጥ አዋጅ በሬዲዮ ጣቢያ እንዳነበቡ ይነገራል። ሆኖም ግን ልዑል አልጋ ወራሽ አስፋ ወሰን የአባታቸውን ሥልጣን በጥብቅ ይፈልጉ እንደነበር የታሪክ ጸሐፍት ይናገራሉ። መፈንቅለ መንግሥቱ ከከሸፈ በኋላ አባታቸው ጃንሆይ ወደ ሀገር ቤት ሲገቡ ልዑል አልጋ ወራሽ አስፋ ወሰን አባታቸው እግር ላይ ድፍት ብለው ይቅር ይበሉኝ፣ ሽጉጥ ተደቅኖብኝ ነው እንጂማ የአባቴን ዘውድ የመጠበቁ አደራ የኔ ነበር ብለው ሳቅሳቅ ብለው አለቀሱ። ግርማዊ ጃንሆይም ምንም እንኳን ቢያዝኑም ይቅርታውን እያደር እየሻሩ ቢመጡም በወቅቱ ግን ልጃቸውን ልዑል አልጋ ወራሽ አስፋ ወሰንን የማናገር ፍላጎት እንዳልነበራቸው ተነግሯል። ቤተሰቦቻችን አሁንም የተለያዩ የታሪክ ማስታወሻዎችን ማቅረባችን እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879